ጤና ይስጥልን ውድ አዲስ 24 ወዳጆች፣ በዛሬው ዜናዎቻችን ኢትዮጵያ የተበደረችው እጥፍ አርጋ ለመመለስ የተስማማችበት ሐራዛ ውዝግብ አስነሳ። የአርቲስት ነጻነት ወርቅነህ አሟሟት በተመለከተ መረጃ ይኖረናል። ከሱዳን ለኢትዮጵያውያን የተሰማው አስደንጋጭ መረጃም ብዙዎች እያነጋገረ ነው። አዲስ አበባ ለፊስካል በጀት እጥረት ልትጋለጥ ስለመሆኑም ተገልጿል። ጀነራል ጎሽ ገብረ ለኤርትራ ተላልፈው ሊሰጡ መሆኑም ተገልጿል። ኢትዮጵያ አዲስ የነዳጅ ማጣሪያ ግንባታ አስጀመረች። በቻይና ከፍተኛ ወታደራዊ አመራር ውስጥ ድንጋጤ ስለመፍጠሩ የሚሉ መረጃዎች በዝርዝር ይዘን ቀርበናል። የተከበራችሁ የአዲስ 24 ወዳጆች እስከ መጨረሻው ዜናችን ተከታተሉን። ሌሎች ዜናዎች እንዲደርሷችሁ ደግሞ ቻናላችንን ላይክ፣ ሼር እና ሳብስክራይብ አድርጉ። ወደ ቀዳሚው ዜናችን አለፍን። የኢትዮጵያ መንግስት የተበደረውን እጥፍ የሚከፍልበት ከደቡብ ኮሪያ ኢምፖርት ኤክስፖርት ባንክ ጋር የተፈራረመችው የ30 ሚሊዮን ዶላር የብድር ስምምነት በፓርላማ ጥያቄ አስነስተዋል። የብድር ስምምነቱ በ40 ዓመታት ተከፍሎ የሚጠናቀቅ መሆኑ ቢገልጽም አንድ የፓርላማ አባል ግን የብድር ስምምነቱ ላይ የወለድ መጠኑ 0.5 በመቶ ነው። ይህ ደግሞ ከተበደረው በላይ ነው፣ ማለትም ወደ 60 ሚሊዮን ዶላር እንደሚጠጋ አመልክተዋል። ብድሩ በሚመለከት ጊዜ ከብድሩ ይልቅ ወለዱ ይበልጣል። ለዚህ ደግሞ ከፍተኛ ጥንቃቄ ያስፈልገዋል ብለዋል። ምክር ቤቱም አዋጅን ለዝርዝር እይታ ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ በሙሉ ድምጽ መርቶታል። የአዲስ አበባ ከተማ አስተዳደር ለሀገሪቱ የገቢ ቋት ከፍተኛ አስተዋጽኦ እያደረገ ቢሆንም ከፌዴራል መንግስት የበጀት ድጎማ ውጪ መደረጉ ከተማዋ በፍጥነት እያደገ ላለው የህዝብ መሰረታዊ አገልግሎቶችን ለማቅረብ ለምታደርገው ጥረት እንቅፋት ሊሆን እንደሚችል አንድ የተባበሩት መንግስታት ጥናት አስጠነቀቀ። በሶስት የተባበሩት መንግስታት ኤጀንቶች ማለትም በዩኤንኢሲኤ፣ በዩኤንሲዲኤፍ፣ በዩኤን ሃቢታት ተዘጋጅቶ የቀረበው የፊስካል አሰሳ ሪፖርት እንዳመለከተው አዲስ አበባ እንደ ናይሮቢ፣ ኬጋልና ሉካሳ ካሉ የአፍሪካ ከተሞች በላቀ ሁኔታ ሀብት በማሰባሰብ ረገድ ስኬታማ ነች። ነገር ግን በገቢ አሰባሰብና በበጀት ድልድል ረገድ ያላትን የራስ ገዝነት አጠያቂ ደረጃ ላይ ይገኛል። የሪፖርት ዋና ዋና ግኝቶች የድጎማ ክልከላ በሚመለከት የፌዴራል መንግስት ለዚህ ዓመት 415 ቢሊዮን ብር ለክልሎች ድጎማ ቢመድብም አዲስ አበባና ድሬዳዋ የቻርተር ከተሞች በመሆናቸው ከዚህ በጀት ተገልለዋል። ከተማዋ እንደ አውሮፓውያን አቆጣጠር በ2024-25 ያገኘችው ድጎማ 5.4 ቢሊዮን ብር ብቻ ሲሆን ይህም ከጠቅላላው የድጎማ በጀት ጋር ሲነጻጸር እዚህ ግባ የሚባል አይደለም። ከተማዋ ለፌዴራል መንግስት በግብርናና በታክስ ከፍተኛ ገቢ ብታስገባም ተመጣጣኝ ድርሻ አለማግኘቷ የፋይናንስ አቅሟን እየፈተነ እንደሆነ ጥናቱ አመልክቷል። ይህም የልማት ስጋት ተደቅኖባታል ተብለዋል። ከተማዋ እንደ አውሮፓውያን አቆጣጠር በ2023 ወደ 108 ቢሊዮን ብር ገቢ ብትሰበስብም የዕዳ ክፍያ ወጪዋ በከፍተኛ ሁኔታ ጨምሮ በአመት 29 ቢሊዮን ብር መድረሱ ተገልጿል። ከንቲባ አዳነች አቤቤ በጉባኤው ላይ እንደገለጹት ከተማዋ የራሷን ወጪ እስከ 70 በመቶ በራሷ ገቢ ለመሸፈን ስትራቴጂ ቀርጻ እየሰራች ነው። ይህም አዲስ አበባን የቀየሩ የኮሪደር ልማት ፕሮጀክቶችን ለመስራት እንዳገዛት ተናግረዋል። የጥናቱ ምክረ ሀሳብ ሪፖርቱ እንደ መፍትሄ ያስቀመጠው አዲስ አበባ የሀገሪቱ ኢኮኖሚና የፖለቲካ ማዕከል እንደመሆኗ በብሔራዊ ገቢ ክፍፍል ቀመር ውስጥ እንድትካተትና የህገ መንግስታዊ ወይም የህግ ማሻሻያዎች ተደርጎ የፊስካል አቅሟ እንዲጠናከር ነው። በተጨማሪም ለግብር አሰባሰብ ስርዓቱ ዘመናዊና ዲጂታል እንዲሆን መክረዋል። አርቲስት ነጻነት ወርቅነህ ህይወቱ ያለፈው በመኖሪያ ቤቱ ውስጥ ነው ሲል ሰይፉ ፋንታሁን ተናገረ። ሰይፉ ፋንታሁን በቅርብ በዝግጅቱ ላይ እንደገለጸው የኪነ ጥበብ ሰው ነጻነት ወርቅነህ ህልፈት የተከሰተው በድንገት በቤቱ ውስጥ ነው ብለዋል። በዚያን ዕለት ጠዋት ነጻነት ከቁርስ ጋር ጁስ መጠጣት ፈልጎ ከጠጣ በኋላ ወዲያውኑ እንዳስመለሰውና ቤተሰቦቹ በድንገት በመደናገጥ ለጓደኞቹ ደውለው የጠብታ አምቡላንስ በፍጥነት መድረሱን ገልጸዋል። አምቡላንሱ በቦታው ደርሶ ኦክሲጅን ለመስጠት ቢሞክርም ወደ ያኒት ሆስፒታል እንደደረሰ ሐኪሞች ነጻነት አስቀድሞ ህይወቱ ማለፉን አረጋግጠዋል። ሰይፉ ፋንታሁን ይህን መረጃ የሰጠው በተለያዩ ማህበራዊ ሚዲያዎች ላይ ሆስፒታሉ አልተቀበለውም ወይም በቸልተኝነት ነው የሞተው የሚሉ የተሳሳቱ ወሬዎችን ለማረም ሲሆን የሕክምና ባለሙያዎቹ የሚችሉትን ሁሉ ጥረት ማድረጋቸውና ነጻነት ሆስፒታል ከመድረሱ በፊት ህይወቱ ማለፉን በዝርዝር አስረድተዋል። ወደ ትግራይ ስንሄድ ደግሞ ጀነራል ጎሽ ገብረ ወይም ፈንቅል በቁጥጥር ስር መዋላቸውን ተከትሎ ለኤርትራ ተላልፈው ሊሰጡ እንደሚችሉ ተጠቆመ። ቀደም ሲል በህወሓት ክትትል ሲደረግባቸው የነበሩትና በኢትዮ ኤርትራ ድንበር አቅራቢያ የሚንቀሳቀሰው የትግራይ ኃይሎች አርሚ 15 አዛዥ ጀነራል ጎሽ ገብረ ወይም ፈንቅል ህወሓት በቁጥጥር ስር እንዳዋላቸው ተረጋግጧል። ከዚህ ቀደም የትግራይ ህዝባዊ ኃይል ወይም ቲፒኤፍ ቃል አቀባይ አቶ ተስፋዬ ንጉሴ በመናኸሪያ ላይ ቀርበው ጀነራሉ በህወሓት ታድነው እጅ ሊሰጡ እንደሚችሉ ፍንጭ መስጠታቸው የሚታወስ ቢሆንም አሁን በደረሰን ወቅታዊ መረጃ መሰረት ጀነራሉ መታሰር ብቻ ሳይሆን ለኤርትራ መንግስት ተላልፈው ሊሰጡ እንደሚችሉ ተመልክተዋል።
ጄኔራሉ ከጥቂት ቀናት በፊት በመተላለፊያ በረሃዎች ላይ በህወሓት ኃይሎች ተከበው በቁጥጥር ስር መዋላቸው የተረጋገጠ ሲሆን ታማኝ ምንጮች እንደጠቀሙት በጄኔራሉ ዙሪያ ያለው ቀጣይ ዕጣ ፈንታ ለኤርትራ ተላልፎ መስጠት ነው። ይህ እርምጃ በድንበር አካባቢ ካለው የጸጥታና ሁኔታ ከቀጠናው ፖለቲካዊ ትብብር ጋር የተያያዘ ሊሆን እንደሚችል ይገመታል። የቲፒኤፍ ቃል አቀባይ ተስፋዬ ንጉሴ ጄኔራል ጉዑሽ ከድርጅታቸው ጋር ምንም አይነት ግንኙነት እንዳልነበራቸው በድጋሚ ገልጸው ጄኔራሎቹ ያሳደገንን ድርጅት አለቅም ቢሉም በመጨረሻ ግን ራሳቸውን መከላከል የማይችሉበት ደረጃ ላይ መውደቃቸውን አስረድተዋል። ቃል አቀባዩ አክለውም ቲፒኤፍ ህወሓት ከትግራይ መሬት ለማስወጣት በትግራይ በረሃዎችን ትግሉን እንደሚቀጥል ገልጾ ህዝቡ በሚኖርበት መንደር ለመንደር በመንቀሳቀስ ህዝቡን ለዳግም ስቃይ መዳረግ እንደማይፈልግ አጽንኦት ሰጥተውበታል። ይህ የጄኔራል ጉዑሽ ገብረ በቁጥጥር ስር መዋልና ለኤርትራ ተላልፎ የመስጠት ጉዳይ በትግራይና በፖለቲካ ታጣቂ ኃይሎች መካከል ያለውን መቃቃር ይበልጥ እንደሚያባብሰው ተገምቷል። ሱዳን በኢትዮጵያውያን ተዋጊዎች ላይ የሞት ፍርድ ልታስተላልፍ ነው። በሱዳን የተካሄደው ባለው የእርስ በርስ ጦርነት ለፈጥኖ ደራሽ ኃይሎች ወይም አርኤስኤፍ ወግነው ተሰልፈዋል የተባሉ ኢትዮጵያውያንን ጨምሮ 122 የውጭ ሀገር ዜጎች ላይ ክስ መመስረቱ ተሰምተዋል። የክሱ ዝርዝርና የተከሳሾቹ ማንነት በተመለከተ የሱዳን ወንጀል ምርመራ ቢሮ ዳይሬክተር ኢንቲሳር አብዱል መታር እንደገለጹት እነዚህ ተከሳሾች ከኢትዮጵያ፣ ኮሎምቢያ፣ ቻድ፣ ደቡብ ሱዳን የመጡ ቅጥረኛ ተዋጊዎች ናቸው። ተከሳሾቹ በሱዳን ጦር ላይ ግንባር ቀደምትነት ሲዋጉ እንደነበር ተገልጿል። ዳይሬክተሯ አጽንኦት ሰጥተው እንደተናገሩት ተከሳሾቹ የተመሰረተባቸው ክስ የግድያ ወንጀል በመሆኑ ጥፋተኝነታቸው ሲረጋገጥ የሚጠብቃቸው ቅጣት በእርግጠኝነት የሞት ፍርድ እንደሆነ አስታውቀዋል። ሌሎች ከሱዳን የወጡ አስደንጋጭ መረጃዎች ደግሞ ጦርነቱ ከተጀመረ ወዲህ በሱዳን 188405 የሚጠጉ የተለያዩ የወንጀል ክሶች እንደተመሰረቱና በግዳጅ ተሰልፈው ሲዋጉ የተገኙ 135 ህጻናት ተለይተው ለቤተሰቦቻቸው መመለሳቸው ተገልጿል። ይህ ክስ በኢትዮጵያና በደቡብ ሱዳን መካከል ያለውን ግንኙነት ምን ያህል ሊያሻክረው እንደሚችል የብዙዎች ስጋት ሆነዋል። በተለይም በሞት ፍርድ ዙሪያ የሚሰጡ ውሳኔዎች የዓለም አቀፉን ማህበረሰብ ትኩረት ይስባሉ ተብሎ ይጠበቃል። ኢትዮጵያ በሶማሌ ክልል ውስጥ የሚገኘውን የ2.5 ቢሊዮን ዶላር ዋጋ ያለው የጎዴ ነዳጅ ማጣሪያ ፕሮጀክት የግንባታ ስራ ጀምራለች። ይህ የሀገሪቱ የመጀመሪያ የነዳጅ ማጣሪያ ሲሆን በቻይናው ጎልደን ኮንኮርድ ግሩፕ የተመራ ፕሮጀክት ነው። ማጣሪያው በአካባቢው የነዳጅ መስኮች የሚመጣ ድፍድፍ ዘይት ለማጣራት የተነደፈ ሲሆን ከውጭ ገበያ በሚመጣ ነዳጅ ላይ ያለውን ጥገኝነት በከፍተኛ ደረጃ ይቀንሳል። ፕሮጀክቱ በ2025 መጨረሻ ይፋ ተጀምሮ በሁለት ደረጃዎች ይገነባል። በአመትም እስከ 3.5 ሚሊዮን ቶን ነዳጅ ያመርታል ተብሎ ይገመታል። ቻይና የዲሲፕሊንና የህግ ጥሰት ፈጽመዋል ባለቻቸው የሀገሪቱ ከፍተኛው ጀነራል ላይ ምርመራ ጀምራለች። ቻይና የሀገሪቱን ከፍተኛው ወታደራዊ ማዕረግ ባለቤት የሆኑ ጀነራል የዲሲፕሊንና የህግ ጥሰት ፈጽመዋል በሚል ምርመራ እንደከፈተችባቸው አስታውቃለች። ነገር ግን የቻይና መከላከያ ሚኒስቴር በተከሰሱት ጀነራል ዣንግ ዡዣ ጉዳይ ዝርዝር መረጃ ከመስጠት ተቆጥበዋል። ግለሰቡ የፕሬዝዳንት ዢ ጂንፒንግ የቅርብ ሰው ሲሆኑ ሌላኛው ከፍተኛ ወታደራዊ መኮንን ጀነራል ሊዩ ጄሊም ምርመራ እንደተከፈተባቸው ሚኒስትሩ ታውቋል። ምንም እንኳን ሚኒስቴሩ ዝርዝር መረጃ ባይሰጥም ብዙውን ጊዜ ባለስልጣን የዲሲፕሊን ጥሰት ፈጽመዋል ተብለው የሚከሰሱት በሙስና ሲጠረጠሩ ነው። ቻይና ካለፈው ጥቅምት ጀምሮ 9 ከፍተኛ ወታደራዊ መኮንኖችን ከስልጣን ያነሳች ሲሆን ይህ ለዓመታት ታይቶ የማይታወቅ ነው። የ75 ዓመቱ ጃንግ የማዕከላዊ ወታደራዊ ኮሚሽን ምክትል ሊቀመንበር ሲሆኑ አለቃቸው የሀገሪቱ ፕሬዝዳንት ዢ ጂንፒንግ ናቸው። አልፎም 24 ግለሰቦች የሚመሩት የሀገሪቱ ውሳኔ ሰጪ አካል የሆነው ፖሊት ቢሮ አባልም ናቸው። የጀነራሉ አባት ከቻይና ኮሙኒስት ፓርቲ መስራቾች መካከል ሲሆኑ ስማቸው በጉልህ ይነሳል። የተከበራችሁ የአዲስ 24 ወዳጆች ዜናዎቻችን እነዚህ መስሉ ነበር። ሌሎች አዲስና ትኩስ መረጃዎች እንዲደርሷችሁ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ ቤተሰቡ ይሁኑ። መልካም ጊዜ